በሰላም በጤና ለእርዳ ትባሉ እኔን አጀንዳ አታድርጉኝ። አልፈልግም። ትቻለሁ። የራሴን ህይወት ነው እየኖርኩ ያለሁት። የራሴን ህይወት ልኑር፣ የራሳችሁን ህይወት ኑሩ። ተከታይም አልፈልግም። ተቀረብ ይቅርብኝ። አልፈልግም። እኔ እግዚአብሔር ከኔ ጋር ከሆነ ይሁን፣ ችግር የለውም። ስለዚህ እኔ በቃ በራሴ አቅም የራሴን ይኸውላችሁ፣ እኔ እዚህ ስደርስ ማንም አመሳቲ በማግዞኝ አይደለም። ወንዶችን ቢመጡ ማንም ሰው ጋር ብሰራም እንኳን ለነሱም ተጠቃሚነት ለኔም ተጠቃሚነት ነው የምንሰራው። ልክ የኔን ጀግንነት ሴት ላይ ገብርኤል ጨርስ ራስ ይወጣሉ። በቃ ልክ ምንድነው ጥሩ ሰርቶ እረፍ። ከዚህ አንስቷት እኔ ጎዳና ላይ ወድቄ ነው እንዴ ወንድ ልጅ እኔን የሚያነሳኝ? እንስራ ተባብለን ነው የምንሰራው። ማንም ሰው ጋር ስሰራ እንስራ አንቺም እኔም ተጠቃሚነት ይኖረን ተብሎ ነው የምሰራው አይደለ? ስሰራ እንጂ እኔ ከጎዳና ላይ ወድቄ አይደለም። ማንንም ሰው አግዛለሁ እንጂ እኔ ወደ እኔ ህይወት ገብታ ያገዙኝ ንገሩኝ። ልክ የኔን ስም ለማብጠልጠል ከእንትን ላይ አንስቷ ማንም አላነሳኝም። ለስራቸው ለጥቅማቸው ነው ሁሉም የሚፈልጉኝ። ገባችሁ አይደለ? ይሄ ነው በቃ ለጥቅም ነው። በቃ ጨርሻለሁ። እሺ ከጨረስኩ ደግሞ እቀመጣለሁ። ልመልስላችሁ ለእናንተ ነው እየመጣችሁ ለምታቆስሉ ኮሜንት ላይ የመጣችሁ ለምታቆስሉ ሰዎች ነው የምመልሰው። በዛ በጣም ዝም ያልኩትኝ በቃ የምናገርበት አንደበት አጥቼ አይደለም። እናገራለሁ። ተናጋሪም ሰው ባይኖርልኝ እንኳን እናገራለሁ። ገባችሁ አይደል? እና ሴት ልጅ ነኝ። ያን ያክል እንትን አትበሉ። እኔ ላይ ጉልበት አይኖራችሁ። መስራትም ካለባችሁ ራሳችሁን ችላችሁ ስሩ። እኔ በቃ ከኔ ራስ ላይ ውረዱ። ሁላችሁ የምትሰሩም ሰዎች የምትፖስቱትም ሰዎች እንደፈለጋችሁ ሁሉ፣ ግን እኔን ተውኝ እሺ። በዛ በጣም በዛ። እኔ በራሴ ጥሬ በራሴ ነው እዚህ የደረስኩት። ማንም ሰው እኔን ቀጥ አድርጎኝ አይደለም እዚህ የደረስኩት። ስራም ብሰራ እየከፈልኩ ነው የምሰራው። ገባችሁ አይደለ? ማንም አግዟት እዚህ አድርሷ ከወደቀችበት እኔ ግምጃ ሜዳ ላይ ወድቄ አይደለም ያነሱኝ። ማንም ሰው ቢሆን ማለት ነው አብሬ ይሰራ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ጀነራል ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም በላይክ በሼር ሰብስክራይብ እስቲ ገባ በሉ። ዛሬ ደግሞ ያው እንግዲህ ባለመሰለ ነገር ከቸ ብዬላችኋለሁና እንግዲህ ብዙ የምትናገረው እየሰማችኋት ነው። እኔ ለስራ ነው እንጂ ሁሉንም ወንዶች የምቀርበው ለጓደኝነት አይደለም ብላለች። ጋሻ አቤን ነው አቤን የምትሉት ደግሞ ያው እንግዲህ አሳድገው ምን ታለችው በኋላ ማማዬ እመዬ እያለ ተጣልተዋል መሰለኝ። እንግዲህ በዚህ አይነት ከፍቷት ተናግራለችና አንቺ አንድ ትልቁን ነገር የሚሰጥሽ ንግግር ግምጃዬ፣ ሁሉም ሰው እኮ አንቺ እንዳሰብሽው ሆኖ የምታገኘው የለም። ማማዬ ልንገርሽ፣ አባይ እንዲሞላ ምንድን ነው የተባለው? በቃ ጨርሻ እንጂ እዚህ መካከል ላይ ሁሉም ወንድ አፈቅራለሁ ያላችሁ ሁሉ አፈቅራታለሁ ብሎ አይደለም የሚጠራው። ይቺ ልጅ ዱባይ ላይ ሆና በመጨፈር ወንድ ሆና በብዙ ነገር ተጠቅሟል፣ አግኝቷታል። ጠይቤኛውም እንደዛው አግኝቷታል። ሁለተኛ ደረጃ አንቺ አገርሽ ድረስ ሄደሽ ለምን አባትሽን ያን ያህል ለራሷ አስተያየቱን አይቼዋለሁ፣ ወላ አስተያየቱን አይቼዋለሁ። አይኑን አድርጎ ጉሬዛ ማነው እናሱ እንደዛ አርጎ ሊያይሽ ይችላል? ማነው እናሱ እንደዛ ሊመለከታ እንዴት ሰው ይችላል? በጥራቃ እንደ ሰው ልጅ ተቂጡ ስራሩን ሳይጠቅ በዛ አይነት አስተያየት በጣም ይከብዳል። አንቺ ለራስሽ አገርሽ ላይ ሄድሽ፣ አገርሽ ላይ ደግሞ መሄድ ያለብሽ ራስና ራስሽን አስከብረሽ እንጂ አገራችን ደስ ይላል ማስተዋወቅሽ። አሁን ግን እሱን አስከትለሽ ሄደሽ ልጅ ትነፈረቂላታለሽ። ማነው እና እሱ አስተያየቱ እንዴት ነው?
እዛ እየበላ እንዴት ነበር አስተያየቱ? ጣውላ ላይ ተቀምጦ እንዴት ነበር አስተያየቱ? እሷ ሳይፈሻል እንዲያጓሩ አላሳየሽም። ገባሽ? እግርሽን አንስተሽ ይዘሽ ሄደሽ ከቤተሰቦችሽ ጋራ ይሄን ልጅ ና ነው ብለሽ ይዘሽ ካሽ አንደኛ ይሄን አይነት መጣብሽ። ጎጃም ላይ ደግሞ ቢሆን የጎጃም ደግሞ ቢሆን ያ ደግሞ አንድ ሽልጥለጥ ይሄም ሽልጥለጥ ያም ሽልጥለጥ ወላሂ ወንዶች ስትባሉ አጠቃላይ በሽልጥለጥነት ነው የታወቃችሁትና እኔ ገና ነኝ። እኔ እንዲህ ያለሁ ነኝ። እኔ እስካሁን ድረስ ወላሂ 2 ልጆች ብቻ ናቸው ያኔ በትክክለኛ ያኔ ህይወታቸውን ሊመሩ አስበው ያየሁት ልጆች 2 ልጆች ብቻ ናቸው። ማሻአላህ አላህ ይጨምርላችሁ። ወንዶች ግን ትክክለኛ ትዳር ላይ እንምራ ብለው ሴቶች ሲጠጓችሁ መጠቀሚያ አድርጋችሁ የምትተፏቸው ይችን ቋንቋ ብትነግሩ ደስ ይለኛል። ራስህን ታሳድግ፣ ራስህን ታወጣህ፣ ራስህን ታወቅክ በኋላ ያችን ሴት አንስተህ እንደተተፋ ጭቃ ወይንም ተላምጦ እንደሚጣል ማስቲካ ውልቃት ጥላታለህ ማለት ነው። ሴት ልጅ ደግሞ ቅስሟን አትስበሩ። ወላሂ ልንገራችሁ፣ በሙስሊምም በክርስቲያንም በጣም የሚከብድ ነገር ነው ማለት ነው። ገባችሁ? አንድ የሰው ልጅ ይችልሽ አላቅም ምን እንዲያደረገችው ያው ብቻ በዚህ አይነት ይችልሽ እንደዚህ ተናዳ እየተናገረች ነበረ። አላሁ አለም እንግዲህ የተናደደችበትን ምክንያቱን እማውቀውም ጉዳይ የለኝም። ብዙ ተማውራት ትንሽ አውርቶ መዝጋት ይባላል። የምናውቀው ጉዳይ የለንም እኛ። ሁለተኛ ይለያዩ አይለያዩ የምናውቀው ጉዳይ የለንም። በዚህ አይነት እንስራም ብለው ተባብለው ይሆናል። ሶስተኛ ደረጃ እየገባችሁ በማታውቁት ነገር አታውሩ። ሁላችሁም አለሁሽ ያለ ወንድ ይኖረኛል ብለሽ መቼም በቅንጭላትሽ እንዳታስቢው እህቴ፣ ማንኛይቱም እህቴ ማለት ነው። የዛሬ ጊዜ ወንዶች ልንገርሽ ትሽለጠለጡ እንጂ የምታገኛቸው ትዳር ሊሆንሽ አይደለም ብዬ በእርግጠኝነት እነግርሻለሁ እህቴ። ናም ነገ ጧት ማለት ነው የኔ ውድ እህት፣ የኔ ምርጥ እህት እንደዚች እንደኔ ሻይ ሽንፍት እያልሽ ብርሽን ብታበስል ይሻልሻል። ወላሂ የጠየቃችሁ ወንድ ሁሉ ባል አይሆናችሁም። ቆሎ ብሎባል ደግሞ አላውቅም። የማፊላ የሚሆን ዘንጋዴ ቆልተውታል። እንግዲህ እየበላሁ ነው። ገብስ ግን አይደለም። ገብስ አገሬ ነው የምበላው። ገብስ ጣምናው ሌላ ነው። ይሄ እኔ እንጃ የስንዴ መሰለኝ። ስንዴውን ፈትገው እንደዚህ አድርጉታል አይቻለሁ። እና እህቶቼ በዚህ አይነት ነው ያለው ቻንስ። ማንኛችሁም እስካሁን ድረስ እኛ አልኳችሁ በትክክለኛ ፍቅር ተመርተው ያሉት ሁሉ ነገራቸው ለልጆች ብቻ ናቸው። እስካሁን ማለት ወላሂ በእነሱም ተመልሼ መጥቼ እሰራላችኋለሁ። ለእነዚህ ሰዎች ትክክለኛ ሬድ ፍቅር ነው ብላችሁ ትታበቁ። ተለያይተው ሌላ ነገር መጥቶ ጠመቶ ተንቦጫርቆም ዘጨጨጨጨጨ ብዙ ከርከርካሻ ይመጣል። ስለዚህ እህቶቼ ለማንኛውም ተጠንቀቁ፣ ራሳችሁን ጠብቁ። ማንኛችሁም ብትሆኑ እኔ ያለኝ ነው ምክር የምሰጣችሁ። ወላሂ ወንዶች እጅግ ታደረገች ድረስ የማፈስ ቅቤ ወይንም የማትሰበር እንቁላል አድርጎ ይዝሻል ማለት ነው። ከዛም በኋላ ግን አፍርጦ ነው የሚለቅሽ። ወላሂ እኔ ልንገርሽ፣ ወላሂ ያሰኝሙስ መጀመሪያ እስከሚያገኝሽ በቃ የኔ ማር፣ የኔ ወርቅ፣ የኔ ፈሳስ፣ የኔ አንፋስ ይልሻል። ከዛ ደግሞ ልቆ ይተፋሻል ማለት ነው። ይሹ ተፋሻል። እና በዚህ ላይ ነው ያለው እርምጃ ብዬ እኔ አስባለሁ። እንግዲህ እናንተ ደግሞ ጨርሱት። መቼም ለመጨረስ የመዲያም ቅመሞችም መሀላችሁ የለም። እንደዚህ እንደኔ መልያ ግር
መጀመሪያ መለላጥ ያበዛሉ። ከዛ እንደገና የኔ ማር የኔ ወርቅ መሳሳብ፣ መለላጥ፣ መለጠፍ ያበዙና ትንሽ ትቆይ ደግሞ ያመጡታል። አንቺ ራስሽን ችለሽ አሰሪም ጎበዝ ነሽ። አክታለሽ፣ የስራ አክታለሽ፣ ተቀባያለሽ። ይኸው ትናንት ለራሱ ኢትዮፕ ከፍተሽ ስንት ሺህ ገብተሻል። ተሱ ብበልጮ እንጂ አታንሹም። አሁንም አንተውሽን ብለውሻል። እነ ብሮኬ ጋር ጠገበና ሂጂ ስሪ። እንዲያውም በአሁኑ ሰዓት ላይ አንድ ቪዲዮ ቢያሰሩሽ 100 ሺህ ትገቢያለሽ። ገባሽ? በዚህ ፍርሳ ማለት ነው። ፍርሳው ደግሞ ምንድን ነው? አሁን አንቺ ጋራ ተተለያዩ ወዲህ አፈቅርሻለሁ ነው ጮኛ ሁኝ እየተባብለውልሻልና አላውቅም። ወሬውም ይጠፋኛል እኮ እኔ ተባብለውልሻልና ስለዚህ ሄደሽ ተጠግተሽ ተነሱ ጋር ሆነሽ ሽው ብቴ ጥሩ ነው ብዬ አስባለሁ እህቴ። እንግዲህ ቻንሱን ለወደፊት ጥየዋለሁ ላንቺ። ብር ካለሽ ማንኛውም ሰው ይወድሻል። አባትሽም እናትሽም ዘመዶችሽም ሁሉ። አሁን ሀገርሽ ላይ ሄደሽ ያን መሰለ ሞከታ አስጠለሽ። አንቺ ጎጃም ላይ ሄደሽ እንትኞቹ ልጆች ጋር ምን ጣሉልሽ? ምንም። እሺ ሆቴልም በገንዘብሽ ሁሉንም በገንዘብሽ። ግን አንቺ አባትሽ ቤት ይዘሽ ሄደሽ እንደዛ አስተናግደሻቸዋል። አገርሽን አሳይተሻቸዋል። ማሻአላ ተበረከላ። የሜታ ልጅ ነሽ። 3ኛ ደረጃ ደግሞ እንትናን ሃይ ስኩልን አሳይተሻቸዋል። እንግዲህ አላቅም እንትን ዩኒቨርሲቲውን ታሳያ ያወቀው ጉዳይ የለኝም። እኔ ሃይ ስኩል መሰለኝ ይሄን ያሳይሻችሁ አላቅም። እኔ አሁን ሀገሬ ተለውጦብኛል ለእኔ ለራሴ ማለት ነው። ገባሽ? እንደዚህ ተምታብዢ ደግሞ በዛ ላይ ደግሞ ቁንጣ ሱሪ ለብሰሽ ሀገርሽን ላይ ሀገራችን ደግሞ ታውቂያለሽ፣ በጣም የማይፈልግ ነገር ለብሰሽ መሄድሽ ትንሽ ለሀገሩ ይከብዳል ብዬ አስባለሁ። እኛ መካነ ሰላም ቦረና ላይ ይሄን ነገር አልተለመደም። ይሄን ታውቂያለሽ። በአንደኛ ደረጃ ግጥም አድርገሽ ማለት ነው። ሴት ልጅ ሱሪ ለብሳ እንደዚህ ከወንድ ጋር እየተሞላቀቀች ትትሄድ ምናምን አልለመዱትም። ወላሂ እኔ ሀቅ ልንገራችሁ፣ የኛ አልለመዱትም፣ ገና ናቸው። ለራሱ ባለፈው ትሄድ የሆነች ልጅ ሱሪ ለብሳ ትያዋት ይቺ የተመለመለ የባህር ዛፍ ይቺ የተገነደሰ የባህር ዛፍ እያሉ አይቻለሁ። ቀጥላለሁ። ቆይ ተጠርቼ ነው እና ወገኖችዬ፣ ዛሬ እንግዲህ ያው በዚህ አይነት ከቸከቸቸቸቸች ብዬ መጥቼ እያጫወኳችሁ ስለሆነ ሻናል ላይ እንኳን ሰብስክራይብ ሞከር እያደረጋችሁ ገባ ባሉ ወዳችኋለሁ። አንድ የሰው ልጅ መጀመሪያ ምንም ይሁን ማንነቱን ማወቅ፣ ማንነቱን ማስተናገድ፣ ማንነቱን ተማን ጋር እንደሚግባባ፣ ተማን ጋር ምን እንደሚሰራ፣ ተማን ጋር ምን እንደሚያደርግ ማን ነው ለሱ እና ያው በላይክ በሸር ገባ እንተጋገዝ፣ እንማማር፣ እንደማመጥ የሰው ልጅ ተማን ጋር እንደሚሰራ፣ ተማን ጋር ምን እንዳለው፣ ተማን ጋር ግንኙነት እንዳለው ሁሉን ነገር እንደዚህ በሶሻል ሚዲያ ላይ እየተላላጡ እየተሞሸላለቁ ሳይሆን ሰብርና በእርጋታ ሶሻል ሚዲያ ደግሞ ትልቅ ጥፋት ያጠፋችሁ እንግዲህ እነሱ አፍ ላይ ነው ማነው ራሱ ጭጭር ይጠልብኛል ደግሞ ላይ ተዘፍዝፉ ከዛ ራሳችሁ ያረዳላችሁ ማለት ነው። ሴቶች ይሄ ነው ትልቁ ነገሯ። እኔ በሶሻል ሚዲያ ላይ ባለቀስ ማነት ሲል ብላ ተረልሽ ተረክሻለሽ። ዛሬ እኔ ሀገሬም ልጅ ብትሆኝ አቀምስሻለሁ። አለቀሽ ልጅ ተረክሻለሽ።
ልጅ ይጠቀምብሽና አውልቆ ወረውርሻል። አንቺ ታለቅሻለሽ እንጂ እሱ ያሾፍብሻል። የራሱን በሆዱና በሆዱ በልቦናው አድርጎ ማለት ነው። ገባሽ? እሱ የሚጠቅመውን በልቦናው አድርጎ እሱ ሳስልን የሚሆንም አይደለም። የሆነ ፋራ ጉቶ ነገር ነው። አይገርምሽም? ጉቶ ነገር የሆነች ልጅ ትምህርት ቤት ልጆች ላመጣ ሂጄ ትልቅ ነገር ልንገራችሁ። ትግሬው ሽማ እንጂ አይሆንም ለትዳር ብላለች። ገባችሁ? ትግሬ ሽማ እንጂ አይሆንም ለትዳር የእንትን ምንድን ነው ስሙ እናንተ? የአጥር ላይ ሾህ ናቸው እነሱ። የአጥር ላይ ሾህ ተንጠልጥሎ ያማለን ናቸው። እና ስለዚህ እህቶቼ ወንድሞቼ በዚህ አይነት ሰውን በህደላ ባታረጉ ጥሩ ነው። ደግሞ ሴቶች ተጠንቀቁ ለራሳችሁ። በህደላ ባትሆኑ እኔ በራሴ ደስ ይለኛል ብዬ አስባለሁ ማለት ነው። እኔ ይሄ ልጅ ይሆነኛል ብዬ ላው ላይ ተንጠልጥሌ ተንኳረሬ በኋላ እንደገና አልቅሼ ሶሻል ሚዲያ ላይ መጥቼ ይሄን አረገኝ ላላላ እኔ ለምን ላው ላይ ሄጄ ተሰካሁ? ማን ነው እሱ? ለምን ሄጄ ያኛው እንዴት ገደለ ነው? ሁለተኛ ደግሞ ለምን እንደዚህ አረገኝ? ይሄን እያወቃችሁ ግቡል አለ። ማንኛውም አለ ኸይራት እህቶች ወንድሞች ላይክ ሼር ሰብስክራይብ ያደርጉ ገባ እና ዛሬ በዚህ አይነት ነው የመጣሁላችሁ። ለአላህ ብላችሁ አትበሉ። ለአላህ ብያፍ ብያችኋለሁ። ደግሞ ግምጄም ደግሞ እንግዲህ አውጥቼ ድምጥሽንም ሆነ ምንንም ቢስሚላህ ስለተጠቀምኩ ይቅር በይኝ። ትልቁ ችግርሽ ከሱ ጋር ያለሽን ችግር አገርሽ ላይ ይዘሽ ሄደሽ አባትሽ ቤት ይዘሽ ገብተሽ በራስሽ ጊዜ ባህደላ ይሆንሽው በዛን ሰዓት ነው። ባህደላ ማለት ታውቂዋለሽ በአረበኛ እንግዲህ ለማያውቀው የሚወቀው ማለት ነው። ይግባው ወንድ ልጅ እንኳን ቤተሰቦች ቤት ላደርሰው ገና ምን እንተፈን ደግሞ የጫፉ መበሩም አላደርሰው። ገባሽ? ወንድ ልጅ በዛ አይነት ነው መኖር ያለበት። መጀመሪያ እሱ ቤተሰቦች እሱ ትሄድ አስተዋውቆሻል እንዴ? አላስተዋወቀሽም። ቀለበት ልንለብስ ነው እያልሽ ነበር፣ አላለበሰሽም። አሁን ግን ትቶሽ የሶፍራ ኩርሲ ላይ ተቀምጠሽ ታለቅሻለሽ። በፊት እሱ ቤት እየሄድሽ በሚሽከረከሩት ኩርሲ ሆነሽ ነበር የምታለቅሽው። እና ይሄን ይመስላል። አላህ ብላችሁ አከበሩ። አላህ ብያችኋለሁ። አንተም ደግሞ ሴት ልጅ እንደዚህ የምታረጉ ወንዶች አላህ ይላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ እላለሁ።